አድማጭ ተመልካቾቻችን እንደምን አላችሁ? የዝን ሰውዬ ጉድ እስኪ እንስማው። ዛሬም ኮሜንቶችም አሉ እናያለን። አብራችሁን ቆዩ። የነ ምግባይም የነ ጀነራል ምግባይም ስሌት ትግራይ ክልል ላይ የጦር አውድማ እንዲሆን አይፈልጉም እነሱ እነ ጀነራል ምግባይም ከሻቢያም ጋር ሲነጋገሩ የተግባቡበት ነገር በዋናነት የጦርነት አውድማውን አማራ ክልል ማድረግ ነው። ይሄ እያደር ይገባቸዋል። አማራ ክልልን ማድቀቅ ለቀጣዩ ተልኳችን ወሳኝ ነው የሚል ወስነዋል እነ ምግባይ። በግምት የሚያወራው ፖለቲከኛ ኤርሚያስ ለገሰ የከሰረው ፖለቲከኛ። እስኪ ኮሜንት ምን ይላል? ኮሜንቱን እስኪ እንየው። በጣም የሚገርማችሁ በቃ ሴራ ይዞ ነው የመጣው አይደል? የሰሜኑ ጥምረትን በጣም ፈርተዋል። የኦሮሞ ደጋፊዎች፣ አክቲቪስቶች በጣም መፍራታቸውን ያመላክታል። መከላከያ እየተሽረከረከ ነው፣ እየተበታተነ መሆኑ ይህ አመላካች ነው። ምን ይላል እስኪ ኮሜንቱ? ኤርሚያስ ለገሰ ንግግር ስር ያሉ ኮሜንቶች እናያቸው። ውሸታም ለአማራ ክልል አስበ ነው እንዴ ይላል። እውነታቸውን ነው ማለት ለአማራ ክልል አስበ አይደለም። የብልጽግናው መንግስት ተሽረክርኳል፣ አሁን ፈርቷል። በደንብ ነው የፈራ። ሰሜኑ ጥምረት ሊፈጥር ነው ብሎ በከፍተኛ ሁኔታ ፍራቻ ውስጥ እንዳለ ያመላክታል። እስኪ ቀጣዩ ሜሴጅ ምን ይላል? እስኪ እድሜ ልክንን እያምታታ የምትኖር አንተ ምናምን ይላል። በቃ ኤርሚያስ ለገሰን በደንብ በቃ ይገልጹታል። ኮሜንት ላይ የገብታችሁ ማየት ነው። በቃ ማምታታት ነው ስራው ኤርሚያስ ለገሰ። ያን ለማድረግ ግን በራሳችን ከሚሆን በተለይ በዋናነት የጎጃም ፋኖና የወሎ ፋኖን በምሬ ወዳጆና በነ ዘመነ ካሴ አስረስ ነው የሚያስተባብረው። አስረስ ያለበት እንዳትገረሙ ከዚህ በኋላ እና አስረስ ቲፒኤልኤፍን አፕሪሺየት ቢያደርጉ በአስረስ ዙሪያ ያሉ ሰዎች ቲፒኤልኤፍን ወይም በዚህ በነዛን ቅንጅት ፈጥረናል ቢሉ እንዳይገርማችሁ ስላሉ ማለት ነው። በግምት የሚያወራው ኤርሚያስ ለገሰ አሁን ከስሯል። የከሰረ ፖለቲከኛ ነው። በነገራችን ላይ ፖለቲካ ለአማራ ለማስተማር ጥረት እያደረገ ነው። ፕሮፓጋንዳ ነፈው ብሎ ነው በሱ ቤት። በጣም ነው የሚገርመው። በቃ ቀጣይ የሚያወራው ደግሞ በጣም ይገርማቸዋል። ሻቢያና ህዋት አማራ ክልል ላይ ጦርነት ለማካሄድ ፈልገዋል፣ ክልሉን ለማድቀቅ ምናምን ይላል። በቃ ክልሉን አድቅቀው ካዳከሙ በኋላ የግማሹን የፋኖ ኃይል ከበተኑ በኋላ ከፈለጉ 4 ኪሎ ምናምን ሄደው ይገባሉ፣ ወልቃይትን ያስመልሳሉ ምናምን ይላል። የመጨረሻ ማለት ነው ያው የሆነ ጥርጣሬ እንዲፈጠር አለ አይደል? ሊገናኙ አስበዋል ብለው ነው አሁን እነሱ እንጂ እንዳልተገናኙ ህዋትና ፋኖ ይታወቃል። ግን ሊገናኙ ይችላሉ ብሎ ፈርተው ነው። የወልቃይት ጉዳይ የህልውና ጉዳይ ነው ብለዋል። አሁን ግን ባለው ሁኔታ ማግኘት አንችልም። ማግኘት የምንችለው የአማራ ክልል ሲዳከም ነው፣ በጦርነት ሲዳከም ነው ያንን ግብ ማሳካት የምንፈልገው ብለዋል። የኤርሚያስ ለገሰ የፖለቲካ ትንታኔ የሰለቻቸው ኮሜንታተሮች በጣም አስደማሚ ናቸው። ገራሚ ነው። እስኪናያቸው። ሄሎ ኤርሚያስ ያንተ የስሜት ፈጠራ ልብ ወለድ ነው ወይስ ከእውነት የሚመነጭ ማስረጃ አለ? የሚመስልህን ቲዮሪ በግልህ በመፍጠር እውነት መፍጠር አይቻልም ይላል። በጣም የሚገርም ሁኔታ ማለት ነው። ኮሜንታተሮች አደገኛ ናቸው። ኤርሚያስን በደንብ ነው የገረሙት። ቀጣዩ ደግሞ ምን ይላል? ኤርሚያስ ግምቶች ከመለመዳቸው የተነሳ ለመገመት ቀላል ሆነውልኛል ይላል። ሰውየው በግምት ነው የሚወራ። ሰው በጣም ነው የከለመው። ስለዚህ ሁለት ዘዴዎች ናቸው የመጡት። አንደኛው በዋናነት በጦርነቱን በአማራ ክልል ማድረግ፣ ሁለተኛ በክልሉ ውስጥ ያሉት ክፍልፋዮች የፋኖ ክፍልፋዮች አንዱን ማጥፋት የሚል ነው ዲዛይን ያደረጉት። ማመጣጡን አያችሁታ? በቃ እንትን ነው የሆነ አንድ ይሆናሉ ብሎ ፈርተዋል ብልጽግናዎች። ያው ደጋፊ ነው ኤርሚያስ ለገሰም በቃ አይደል ጥርጣሬ ካሁኑ ጥርጣሬ ፈጥረው አላል እርስ በርሳቸው አለመተማመን እንዲኖርና እንዳይገናኙ ለማድረግ ጥረት እያደረገ ነው። በዚህ አቅሙ እየተውተረተረ ነው። እስኪ እንቀጥል ኮሜንቶቹ በጣም አደገኛ ናቸው። ምን ይላል እዚህ ጋር ኮሜንቱ? ኤርሚያስ የመንግስትን ወይም የመከላከያ መሸነፉ ለመጀመሪያ ቀን ካንተ ፍርሃት ተረዳህ ይላል። እውነቱን ነው። ኤርሚያስ ለገሰ በከፍተኛ ሁኔታ ከመንግስት እንደሚከፍሉ ይታወቃል። ዋና ፐርፐዙ ኤርሚያስ ለገሰ በነገራችን ላይ ገንዘብ መስራት ነው። ስለ ኢትዮጵያ ፖለቲካ ምንም አያገባውም። ገንዘብ ሰርቶ ኑሮ መኖር የሚፈልግ ግለሰብ እንደሆነ ነው በተደጋጋሚ የሚነገረው። ምንም ደንቱ አይደለም። ኢትዮጵያ ብትበተን ምናምን ደንቱ አይደለም። አሁን የሆነ ፖለቲካ ለውጥ ቢመጣ ተከርብቶ የዛኛው ደጋፊ ነው የሚሆን። ቀጣዩን እስኪ ደግሞ ነው
ይቺ የሴራ ፖለቲካ ነች። ወዲያ በልነቄ ብለናል ይላል። በቃ ኮሜት ህዝቡ በቃ ያውቃል ኤርሚያስ ለገሰ ምን እያወራ እንደሆነ እዚህ ጋር አክቲቪስቶች ምን እያደረጉ እንደሆነ ህዝቡን ደግሞ እኛ አትቁጠሩት። በነገራችን ላይ በደንብ አድርጎ ነው የሚያውቃችሁ። እዚህ አክቲቪስት ነን ምናምን እያላችሁ ለብልጽግና ደጋፊ ሆናችሁ ምናምን የምታወሩት ነገር ይሄ ከፋፋይነታችሁ ምናምን በደንብ ነው የሚታወቀው። ህዝቡ ቁልጭ አድርጎ እየነገራችሁ ነው። ወለም ዘለም የለም። አድማጭ ተመልካቾቻችን እስኪ ወደ ቀጣዩ ኮሜንታተር ወይንም ሰፊው ህዝብ ምን አለ? ትናንትና እንግዲህ አደገኛ የሆነ ፕሮፓጋንዳ የብልጽግናው መንግስት አሰራጭቷል። እዚህ ጋር ምስሉ ጋር የምታዩት የትግራይ ጀነራል ነው። ጀነራል ምግበይ ኃይለ ይባላል። ከፋኖ ጋር ግንኙነት አለው ብሎ የብልጽግናው መንግስት የሌለ ፕሮፓጋንዳ አሰራጭቶ ነበር እና በርካቶቹ ተደናግጠዋል። ሰፊው ህዝብ ምን አለ? እዚህ መግለጫ ኮሜንት ስር እስኪ አንዳንድ ወሳኝ የሆኑ ኮሜንቶች እንዳውጣና እስኪ እንዳያቸው በጣም ነው የሚያስገርሙት። ሰፊው ህዝብ በደንብ ነው ይሄን ፖለቲካ የከለመው። ኮሜንቱ ምን ይላል? በትግራይ ጦርነት ጊዜ የተጻፈ ጽሁፍ ይመስላል። ፍሪጅ ውስጥ አስቀምጣችሁት ነበር እንዴ ይላል። ከሰፊው ህዝብ ምንም የሚያመልጥ እንትን የለም። ፖለቲከኞች ህዝቡን አትናቁ። በነገራችን ላይ ቀጣዩ ደግሞ ምን እንደሚል አደራ ክትት መክት እንዳትሉን ይላል። ያውቃል ላይ ህዝቡ በደንብ ነው የሚያውቅ። ህዝብን አትናቁ። ህዝብን ማክበር አለባችሁ። አብይ አህመድ ምን እንዳሰበ ቀድሞ የሚተነብይ ቆቅ የሆነ ህዝብ ነው ያለ። በነገራችን ላይ ወጣቱ ራሱ በጣም ፖለቲካውን በደንብ የተረዳው አብይ አህመድ ምን እንዳሰበ የተነበያል ዝም ቀድሞ ማለት ነው። ብሬን አሁን የአሁን ጄኔሬሽን እሳት ነው። እንደዚህ ቀልድ አይደለም። ከተት መክት እንዳትለን ተብለሃል። አድማጮቻችን በጣም በሚያሳዝን ሁኔታ አሁን ሀገራችን አሁን እንደገና ወደ ጦርነቱ ስለማስገባት ይህ ጠቅላይ ሚኒስትሩ በጣም በከፍተኛ ሁኔታ እየሰራ እንደሆነ ሁላችንም መገንዘብ አለብን። በነገራችን ላይ ግለሰቡ ሀገር መምራት አልቻለም። አሁን ባለፈው ፓርላማ ላይ ወጥቶ ልክ በቃ ሀገሪቷን ቀጥ አድርጎ የገዛ ይመስል የሆነ መንበጥረር ምናምን ደሳለኝ ጫኔ ስለጠየቀው ጥያቄ 2 ሳምንት ተዘጋጅቶ መጥቶ ለማሸማቀቅ መሞከር በቃ እንደዚህ ይሆናል። ተራ ዱርዬ አይነት አክት ማድረግ። ሀገሪቷን አሁን ቀጥ አድርጎ እየመራ ነው ወይ ነው ጠቅላይ ሚኒስትሩ? ሀገሪቷ አሁን ሙሉ በሙሉ ከጠቅላይ ሚኒስትሩ ወይንም ከብልጽግናው ውጭ እንደሆነች ያው ግልጽ ነው። አማራ ክልል ምን እያደረገ ነው? ትግራይ ክልልም በተመሳሳይ፣ ኦሮሚያ ክልል ግማሹ ሙሉ በሙሉ ከብልጽግና ውጭ ነው እና ልክ መንግስት እንደሆነ ሲንበጠረር ምናምን በጣም ነው የሚያሳዝነው። በነገራችን ላይ ፓርላማ ላይ እነዛ የሚጠየቁት ጥያቄዎች እኮ ከወር ከ2 ሳምንት በፊት ከ3 ሳምንት ከወር በፊት ነው ቀድሞ ለጠቅላይ ሚኒስትሩ የሚደርሰው እና እሱን ምናምን አጥንቶ ምናምን ለምሳሌ አሁን ዶክተር ደሳለኝ ጫኔ የጠየቀው ቄስ ሞገሴ ምናምን ነገር እያለ እሱ የፍቅር እስከ መቃብር ላይ ያለ ምናምን ገጸ ባህሪ ነው። እሱን የአዲስ አለማየሁን መጽሐፍ አምጥቶ አንብቡልኝ እስኪ ብሎ እነ ዳንኤል ክብረትን ለዚያ መልስ ምናምን ዳንኤል ክብረት አዘጋጅቶለት ምን እንዴት አድርጌ መመለስ አለብኝ ደሳለኝ ጫኔን እንዴት አድርጌ ላሸማቀው ምናምን ብሎ የመጣ ነው። በቃ የአንድ ሀገር መሪ እዚህ ስማች ነው ሲጨነቅ የነበረ። በቃ እዚህ ስማች ነው። በቃ ጠቅላይ ሚኒስትሩ ሀገሪቷን ከዚህ በኋላ ቀጥ አድርጎ እንደማይመራት በቃ ግልጽ ነው። አልቻለም። የማይችል መንግስት እኮ ነው እንደዚህ 30 ጊዜ ጦርነት የሚያውጀው። በቃ ይሄ ነው ሊሆን የሚችለው።